እኮ ባካ አታስጨንቀኝ ለምንድነው እዚህ መጣው ለምንድነው ያሰሩክ ይሄ ነው ላንቺ መንገር አይለብኝም ግን ሰው ገላል ነው ያለው ምን አይ ወንድሜ አንተ እንደሱ አላደረክም እውነቴን ነው አጥመደውክ ነው ወይኔ ጉዴ ፈላ ኤፍራታ ይፈረጁ ነገር ሆነ ወይኔ አምላኬ ወይ ሻው ምንድነው ብናደርገው ሲምን ይያልሽ ነው የምታውቂው ነገር አለ ኤፍራታ ስትይ ይሄንን ያደረገውን ሰው አውቀዋለሁ እውነቴን ነው አለቀው መገለዋለሁ አንቺ ቢያንስ የጀመርሽውን ጨርሽልኝ እንጂ ወይኔ ጉዴ ፖሊሶች ይሆናሉ ምን ሲልችም ጽዮን በስተት ያፌትን ገላለሁ ብላ አቤልን ወቅታለች ይሄንንም ያደረገችበት ምክንያት ናታንን ያሳሰረው ያፌት ነው ብላ ነው ያሰበችበትም ምክንያት ከዚህ በፊት ኤፍራታ እጅ የገባ አንድ መረጃ እንደነበር እናውቃለን ያ መረጃም ናታን ሰው እንደገደለ አድርጎ ቪዲዮ ቀርጸው ስለነበረ ናታን ደግሞ ይሄንን ቪዲዮ እንደተቀረጸ አያውቅም ስለዚህ አንቺ እኔን ማታገቢ ከሆነ እኔ ምልሽን የማታደርጊ ከሆነ ናታን ነፍሰ ገዳይ ነው ብዬ ነው አሳልፌ ናታንን የማሳሰረው ያኔ አንቺም አድበሽ ተቀመጫለሽ ብሏት ነበር ለኤፍራታ ታዲያ ይሄንን ነገር ደግሞ ጽዮንም ስለምታውቅ ከያፌት ውጪ ያሳሰረ ማንንም የለም ብላ ነበር ያሰበችው ልክ የናታንን መታሰር ስትሰማ ቀጥታ እስር ቤት ነበር ለጥየቃ የሄደችው ናታን የታሰረበት ኬስ ሌላ ነበር በጥርጣሬ ነው ነገር ግን ኤፍራታ ያለችኝ ነገር ወይ ደግሞ የፈራችው ነገር ደረሰ እንዴ በማለት ናታንም እንድጠራጠር አድርጓለች ነገር ግን ወሬውን አልጨረሰችለትም ለናታን ታዲያ ይሄንን ነገር ያደረገውን ሰው አውቃለሁ ወንድሜን ያሳሰረ ሰው ስለማውቅ ሄጄ እገላለሁ ብላ ነበር እርምጃ ለመውሰድ ወደ ያፌት ቤት ያቀናችው ታዲያ ወደ ያፌት ቤት ስታቀና አቤል ነበር በሩን የከፈተው ያፌት ስለመሰላት ሰውን ሳታጣራ ነበር የወጋችው ታዲያ በመውጋቷም ደግሞ በጣም ደንግጣለች ድንጋጤዋም እንግዲህ ልክ እሱም ወደ ውስጥ ሲገባ ኤፍራታም ደንግጣ ነበር እንግዲህ ይህ በመፈጠሩ ኤፍራታም አዝናለች እንዴት እንደተፈጠረ እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል በነገራችን ላይ አንዳንድ ጊዜ ሳናጣራ እርምጃ ከመውሰዳችን በፊት በምን ኬዝ ነው ወንድሜ የታሰረው የሚለውን ነገር ብታጣራ ኑሮ አቤልን ለማውጋት አትበቃም ነበር ማለት ነው ጽዮን እንግዲህ እንዳየነው ከሆነ ጽዮንና ናታ
ናታን በጣም የሚዋደዱ ናቸው። በሌላ በኩል ደግሞ ጽዮን የያፌት እህት ነች ማለት ነው። ያፌትም ጽዮን እንድትነካ አይፈልግም። ነገር ግን ናታንን መበቀል ይፈልጋል። እስከዛሬ ድረስ በህይወታችን ሲጫወት የነበረው ያፌት ነው። ከሱ ውጪ ይሄንንም ነገር የሚያደርግ የለም ብላ ስላሰበች ነበር ይሄንን ነገር ያደረገችው። እሷ ያሰበችው አይደለም ያላሰበችው ነገር ነው ያጋጠማት። እንግዲህ በሌላ በኩል ደግሞ ናቱ ባውን ሰዓት ላይ ወይ ደግሞ ናታን ባውን ሰዓት ላይ የታሰረበት ምክንያት ከዶክተሩ ጋር የመጨረሻ ስልክ ጥሪ ያደረገው ናታን ስለነበር የዶክተሩ መሞት ውስጥ የናታን እጅ አለበት ብሎ ስለተጠራጠሩ ነው እንጂ ናታን ነው የገደለው የሚለው ነገር ፖሊሶችም እርግጠኛ አይደሉም። ይህንንም ደግሞ አንድ ስልክ ጥሪ ወደ ያፌት ተደውሎ ሲነገር አይተናል። ያፌትም ታዲያ ናታን በመታሰሩ በጣም ደስ ብሎታል። ምክንያቱም ዶክተሩን እሱ እንደገደለ ስለሚያውቅ እንዴት በዚህ ፍጥነት ውስጥ ናታን ሊያስሩት ቻሉ በሚለው ግራ ቢገባውም ነገር ግን እሱ ስለታሰረለት በጣም ደስ ብሎታል ማለት ነው። በሌላ በኩል እንግዲህ ትዝታም ናታን እንደታሰረ ሰምታለች። ከሰማች በኋላ ጥያቄዋ ናታን ያደረገ ይመስልሃል የሚል ጥያቄ ነበር ያቀረበችለት። ለአሁኑ ግን ፖሊሶች ለምርመራ ስለሚፈልጉት አስረዋል። ነገር ግን እርግጠኛ አይደለም ሌላም ሰው ሊገል ይችላል አይታወቅም የሚል መረጃ ሲያቀብላት ስለዚህ እሱ አይደለም ይሄንን ነገር ያደረገው አቶ ያፌት ይሆናል። ለኔ ደግሞ ይህ ክፍተት ጥሩ ነው ያፌትን ለማጥቃት ይመቸኛል ብላ እያሰበች ነው ያለችው ትዝታ የዲያራ እናት። በሌላ በኩል እንግዲህ ሉሊት ወደ ቤት ተመልሳለች። በዚህም ደግሞ ጽዮን በጣም ተበሳጭታለች። እኔን እስክትገለይ ድረስ ነው ወይ የምትጠብቂው ብላታለች ቤዛን ማለት ነው። ቤዛ አማራጭ ስላጣች እንጂ ሉሊት እዛ ቤት ውስጥ እንድትኖር አትፈልግም። ነገር ግን የአባቷን መሞት ለጽዮን ከተናገረች ጽዮን ደግሞ በአሁን ሰዓት ላይ እንደምትጎዳ ስለምታውቅ ነው። በዛ ላይ ደግሞ እንግዲህ እነሱ እዛው እየተጨቃጨቁ ባሉበት ሰዓት ላይ የናታን መታሰር ሲሰሙ በጣም ውስጧ ተጎድቶ ስለነበር ነው። እንግዲህ አሁን ላይም ነገሮች ተደራርበውባታል። ይህንን እንግዲህ ደካማ ጎናቸውን ተጠቅማ ሉሊት በድጋሚ እዛ ቤት ውስጥ ተመልሳለች። ካሁን በኋላም እንግዲህ ጽዮን ላይ ጉዳት የምታደርስ ሊሆንም ይችላል። እንግዲህ ክፍል 110 ላይ የሚታዩት ትዕይንቶችን አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ድራማው ይታይን ተንትኖ መልካሙን ነገር የኛናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው ትጅትዩ ኖንቻወት በሉ ሰብሰብ ሸራይኩኑ ቤተሰብ የዶክተሩ ሚስት ወደ ኤፍራታ ደውላለች። ልታግዥኝ ይገባል ኤፍራታ ልትረጅኝም ይገባል። ባለቤቴን አጥቻለሁ። ከአንቺ ባለቤት ናታን ከሚባል ሰው ጋር ነበር በመጨረሻ ሰዓት ላይ የተደዋወለው። ስለዚህ አንቺ ልትረጅኝ ይገባል እኔ የሱ ባለቤት ነኝ ብላ እንግዲህ የስልክ ጥሪ ወደ ኤፍራታ ስትደውል አይተናታል። በአሁን ሰዓት ላይ የዶክተሩ ባለቤት እርዳታ ትፈልጋለች። በሌላ በኩል ደግሞ ያፌት እየፎከረባት ነው ያለው። እሷ በአሁን ሰዓት ላይ መረጃዎችን ለፖሊሶች እያቀበለች ነው ብሎ አንዱ ወደ ያፌት ደውሎ ስለነገረው ያፌት ደግሞ በአሁን ሰዓት ላይ አሁን ላይ ሴቲቷ በራሷ እጅ ነው ሞቷን ያፋጠነችው እያለ ነበር የዶክተሯን ሚስት ማለት ነው። በአሁን ሰዓት ላይ እውነቱን እንድታወጪ እፈልጋለሁኝ አንቺን አክሞ ሲወጣ ነው የተገደለው ባለቤቴ ስለዚህም ደግሞ ልታግዥኝ ይገባል ብላ ስትጠይቃት ኤፍራታ ደግሞ ያው ያፌት እንደገደለው ስለምታውቅ በአሁን ሰዓት ላይ ደግሞ ያፌት ቤት ስላለች ሁሉንም ነገር በሚስጥር መያዝ ፈልጋለች። አይ ስለዚህ ጉዳይ እኔ የማውቀው ነገር የለም ብላ ነው ሸፋፍና የተወችው። ምን ሊፈጠር ይችላል? በአሁን ሰዓት ላይ ኤፍራታስ ምን እያሰበች ነው ያለችው? ለዶክተሩ ሚስት እውነታውን ተናግራ ወይ ደግሞ ተገናኝታ አውርታ ለዶክተሩ ሚስት መፍትሄ የምትሰጥ ወይ ደግሞ ለዶክተሩ ቆማ እንግዲህ ያፌትን የምታጋልጥ ይመስላችኋል ወይ? ምክንያቱም ያፌት ላይ ኤፍራታ ስላት የነበረው አው እኔ ነኝ የገደልኩት የሚለውን ነገር ነበር። ግን ደግሞ እርግጠኛ አይደለችም። ለምንድን ነው ያፌት ዶክተሩን መግደል የፈለገው የሚለው ነገር ጥያቄ ሆኖባታል። ለዛም ደግሞ ኤፍራታ እርግጠኛ መሆን ትፈልጋለች። በምን ኬዝ ነው ዶክተሩን ሊገልህ የቻለው የሚለውን ነገር መርሙራና እንዲሁም ደግሞ እስክታውቅ ድረስ በትዕግስት የምታልፍ ይሆናል።
ወይስ ሐሳቧን ቀይራ ከዶክተሩ ምስት ጋር ተደብቃ ተገናኝታ ስለ ዶክተሩ ሁኔታና ያፌትን ለማጋለጥ ወይ ደግሞ ያፌት ላይ መረጃ ለመያዝ እንዲሁም የዶክተሩን ምስት የምታናገር ሊሆንም ይችላል። ግምታችሁን እናንተም ኮሜንት ላይ ጻፉልኝ። ሉሊት እቤት በመመለሷ ብዙዎቻችን ደስ አላለንም። ምክንያቱም ቤዛ እንግዲህ ይህንን ነገር ያደረገችበት ምክንያት የራሷ ምክንያት አላት። አሁን ላይ ጽዮን የአባቷን ሞት መስማት የለባትም ብላ ስላሰበች ነው ይሄንን ነገር ያደረገችው። በዚህ ነገር ደግሞ ጽዮን በጣም ተበሳጭታለች። ካሁን በኋላ ቤት ውስጥ እንደማትጎዳኝ በምን እርግጠኛ ነኝ የሚለውን ነገር ጽዮን ማስታወሷን ቤዛም አታውቅም። ሉሊትም እየተጠራጠረች ነው እንጂ ሙሉ በሙሉ አስታውሳለች የሚለውን ነገር አላመነችም ማለት ነው። አሁን እንግዲህ እዛ ቤት ውስጥ ሉሊት ተመልሳለች። ምን የምታደርግ ይመስላችኋል? ያፌት እንደሆነ የናታንን መታሰር ሰምቷል። የናታንንም መታሰር እንግዲህ በድምጽ ቅጂ እንዲሁም ደግሞ እነ ቤዛ ቤት የሚደረጉ እያንዳንዱን ነገር በድምጽ ቅጂ ቀርታ ያፌትን ለማስፈራራት የምትጠቀም ይሆናል አንደኛው ምክንያቷ ማለት ነው። ሌላኛው ነገር እንግዲህ ጽዮን ላይም እየዛተች ነበረ። ጽዮን የእጅሽን እሰጥሻለሁ፣ አሁንም እንደባለፈው ከኮብልስቶን ጋር አጋጭሻለሁኝ፣ ጠብቅኝ ካልሰራውልሽ እያለች እየዛተችባት ነው። ካሁን በኋላ ጽዮን ለሉሊት ምን እያሰበች ይሆን? ናታንስ ማን ነው ከእስር ቤት የሚያስፈታው? እንዳየነው ከሆነ የዲያራ እናት ማለትም ትዝታ ሁሉንም ነገር አስተካክላ ናታንን የምታስፈታው ይሆናል። በሌላ በኩል ደግሞ ያው ፖሊሶቹ እሱ ጥርጣሬ አድሮባቸው ነው እንጂ ናታን ሙሉ በሙሉ ታስሯል ብለው አልገመቱም። ስለዚህ በሁለቱ በኩል ምናልባት ናታን አጋጣሚ ሆኖ ከእስር ቤት በነፃ ሊለቀቅ ይችላል ማለት ነው። ያፌት እያለ ያለው አሁን ላይ ምንም ነገር አያመጡም፣ ሰው መግደሌ ለኔ ብርቄ አይደለም፣ ይሄኛውንም ርቀን ብንቀብረው ይቻላል፣ ማለትም መንገድ ላይ ማድረጋችን ለኛ ጥሩ አይደለም፣ ማንም አይጠራጠረንም እያለ እንግዲህ የገዛ ቅጥረኛውን የልብ እየሰጠው ነበር። ያፌት እንዳየነው እንግዲህ ምንም አይነት ርህራሄ እንዳሌለው ያስታውቃል። ያፌት ካሁን በኋላ ቢያው እንኳን ምንም አይመስለኝም፣ ካሁን በኋላ የሚጠራጠሩትም ናታን ነው፣ እኔን አይጠራጠሩም፣ ነፍሰ ገዳይ ነው ብሎ አይጠራጠሩኝም፣ ስለዚህ ምንም አትፍራ ብሎ እንግዲህ በልበ ሙሉነት እያወራ ነበረ። ነገር ግን ያፌት በአሁን ሰዓት ላይ ያዘጋጀው ሴቶች አሁን ላይ እየቀረቡለት እንዳልሆነ ሌሎች ሰዎች እንደወሰዱበት ነበር ሲያወራ የነበረው። በአሁን ሰዓት ላይ እንግዲህ ብዙ ኪሳራዎች ደርሰውበታል። ያንንም ለማካካስ ደግሞ ብዙ ጥረቶችን እያደረገ እንደሆነ አይተናል። ያፌት እንግዲህ መጨረሻውን ያሳየን። በሌላ በኩል እንግዲህ ዲያራ እናቷን ለማስቀናት ወንድሟ ክላስ ገብታ ወንድሟ እንደኮረኮራት ወይ ደግሞ ከወንድሟ ጋር ደስተኛ ሆና እየሳቀች እየተጫወተች እንደነበር አስመስላ እናቷ ከውጪ መግባቷን ስታይ ያስመሰለች ድራማ እየሰራች ነበረ ማለት ነው። ይህንን ነገር ደግሞ ወንድሟ ሳይ በጣም ደንግጦ ነበረ። እናቴን ለማስቀናት ብለሽ ነው እንዴ ይሄንን ነገር እያደረግሽ ያለሽው? አንቺ እኮ ደብሮኛል፣ ወንድምነትሽ ያስፈልገኛል ብለሽኝ ነበር እንጂ አላስገባሽም ነበር። ለዚህ ከሆነ ነይ ውጪ ብሎ አስወጥቷታል ማለት ነው። እንግዲህ አሁን ላይ የዲያራ እናት እያሰበች ያለችው እሱ ነው ለካ የልብ ሰጥቷት ከኔ እንድትርቅ ያደረጋት፣ ሁሉንም ነገር ነግሯት ነው ልጄ እኔን የጠላችኝ የሚል ነገር እያሰበች ነበረ። ነገር ግን ዲያራ ከራሷ አንደበት ነበረ እናቷ ክፉ እንደሆነች ያወቀችው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቢኒያም እና ኢንስፔክተር እንግዲህ ወይ ደግሞ በስተመጨረሻ ሁሉንም ነገር አስተካክለው ናታንን ከእስር ቤት የሚያስፈቱ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።